ዛሬ የኔን የስደት ድክመቶች እና የኔን ጥንካሬዎች ነግራችኋለሁ። ከኔ ተማሩ፣ ከኔ ብዙ ነገር ትማራላችሁ ብዬ አስባለሁ። ዛሬ እኔ ከሰዎች ብዙ ተምሬያለሁ፣ ብዙ አውቄያለሁ። ትናንትና ዛሬ ያወቅኩትን ነገር ትናንትና አውቄው ቢሆን በጣም ብዙ እለወጣለሁ፣ በጣም ብዙ ትልቅ ደረጃ ደርስ ነበር ብዬ ነው የማስበው። ግን ትናንትና በሰዓቱ ቶሎ ብዬ ባለማወቅ ያ ነገር ይቆጨኛል። ብዙ እድሎችን አሳልፌያለሁ። እነዛ እድሎች ያሳለፍኳቸውን እድሎች ያናድዱኛል፣ ግን ለኸይር ነው። ምክንያቱም ሁሉም ሰው የተጻፈለትን ነገር ነው የሚኖረው ማለት ነው። አላህ የፈቀደልን ህይወት ነው ማንኛችንም መኖር የምንችለው እንጂ እኛ ያልነውን እኛ ቢሆን ኖሮ ብለን ወደኋላ ብንመለስ ፋይዳ የለውም። ወደፊት ያለውን ነገር ግን ብዙ ነገራቶችን ማስተካከል እንችላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሊቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ረመዳን እንዴት ነው? መልካም የረመዳን ወር ይሁንልን። ረመዳናችንን አላህ ይቀበልን። ዱዓ አድርጉ፣ ዱዓ እንዳረግ። ዛሬ ደግሞ ይዤላችሁ የመጣሁትኝ ዛሬ በጣም ቁም ነገር አለው። ይህንን ቪዲዮ ከመጀመሪያ እስከ መጨረሻው እንድትሰሙኝ እንድታዳምጡኝ ጆሯችሁን እንድትሰጡኝ እፈልጋለሁኝ። ምክንያቱም ስለሚጠቅማችሁ ማለት ነው። እኔ ትናንትና ዛሬ ያወቅኩትን ነገር ትናንትና ባቅ ኖሮ ብዙ ትልቅ ደረጃ ደርሳለሁ ብዬ የማስብ ልጅ ነኝ። መስራት ብቻ ቁም ነገር የለውም። በስደት ስትመጡ መስራቱ ብቻ አይደለም ቁም ነገር የሚኖረው። የሰራችሁትን ነገር እንዴት ሴቭ ማድረግ እንዳለባችሁ ካላወቃችሁ ትቀልጣላችሁ። እውነቴን ነው የምላችሁ። እና ከራሴ ድክመቶች ጥንካሬ ምንድን ነው፣ ድክመቴ ምንድን ነው የሚለውን የስደት ህይወቴን ለእናንተ ላጋራችሁ መጥቼላችኋለሁ። እና እናንተም ደግሞ ጆሮአችሁን ስጡኝና እስከ መጨረሻው ተከታተሉኝ። ጠንካራ የምለው ነገር ምንድን ነው? ከጠንካራ ነገሩ ማለት ጠንካራ ነኝ ብዬ ከማምንበት ነገር ስጀምርላችሁ በጣም እሰራለሁ። የስራ ሰው ነኝ። በጥሩ ደሞዝም እሰራለሁ። በቃ ትንሽ ደሞዝ ብዬ ተቀጥሬ የማቅበት ታይም የለም፣ ጊዜ የለም። እና ግን እሰራለሁ፣ ብር እይዛለሁ። በጣም ብዙ ብር ይዤ አውቃለሁ። በጣም ብዙ ብር ማለት ግን ብሩን አልተጠቀምኩበትም። የሚያሳዝነው እዚህ ጋር ነው። ምክንያቱም ጠንካራነቴን ነገርኳችሁ። የስራ ሰው ነኝ፣ ስራ ሰራለሁ፣ እረፍት አልወጣም። ግን እረፍት ስወጣ በ4 ወርም ልወጣ በ5 ወርም ልወጣ የሆነ ምክንያት ኖሮ ስወጣ ግን 4 ወር የቆየሁበትን ጊዜ ባንዴ ያጠፋዋለሁ፣ ብሩን ማለት ነው። በጣም አጠፋለሁ፣ አጥፊ ነኝ። አሁን ግን የለም፣ ተቆጥቤያለሁ። አሁን በጣም ብዙ ነገራቶችን በራሴ ላይ ለውጫለሁኝ። ምክንያቱም ሁሉም ሰው ትናንትና ላይ ስለማይኖር ማለት ነው። ትናንትና ላይ አይኖርም። እና ያ ነገር ስህተቴ ነበረ፣ ድክመቴ ነበረ። ብዙ ብር ይዤ የግል ስራ መስራት እችል ነበረ። ግን እውቀቱ የለኝም፣ ትምህርቱ የለኝም። አሁን ባለሁበት ላይ ቢሆን ብዙ ሰራ ነበረ፣ ብዙ ለወጥ ነበረ። ግን ትናንትና የሚያወራኝ አልነበረም። እንደዚህ ብሎ ሀሳብ የሚሰጠኝ ሰው አልነበረም። ከገንዘቡ በላይ ግን ሀሳብ የሚሰጣችሁ ሰው ወሳኝ ነው። እንደዚህ ብትሰሩ ብሎ የሚያመላክታችሁ ሰው ወሳኝ ነው። ከሰዎች ጋር መገናኘት አንዳንዴ ሳይበዛ ከሰዎች ጋር ጥሩ መረጃ መለዋወጥ ይጠቅም ነበረ። ዘግይቶ ነው የገባኝ። ዘግይቶ ሲገባኝ ነደደኝ። ትናንትና እኮ ይሄን ያህል ብር እጄ ላይ ነበረ፣ ምን ላድርገው ስል ነበረ። ዛሬ ላይ ግን ያንን ብር አጥፍቼው፣ ዛሬ ላይ ግን የመስራት ፍላጎቴ የግል ስራዬን የመክፈት ፍላጎቴ ኖሮ እውቀቱ ኖሮኝ ብሩ ግን የለም። ትናንትና ግን ብሩ ኖሮ በጣም ብዙ ሰራለሁኝ፣ ከፍተኛ የሚባል ደሞዝ ሰራለሁኝ። ግን ምን ላድርገው ነበር የምለው። ለዚህ እያልኩ ነበር የምቆማምጠው። አገሬ ላይ ገብቼ የግሌን ስራ ሰርቼ መለወጥ እችል ነበረ። ቤት ቦታ የሚባለውን ነገር እዛ ላይ ማሳካት እችል ነበረ። ግን እውቀቱ የለም። ከምንም ነገር በላይ
ለማንኛውም ነገር የትኛውንም ነገር ለመስራት መጀመሪያ እውቀት ያስፈልገናል። ብር አይደለም። እኛ ሀገር አረብ ሀገር ሴቶች ችግራችን እውቀት የለንም፣ አንማርም። ከሰዎች ህይወት ተሞክሮም አንማርም፣ አንወስድም። ግን በቃ እንሰራለን። ቤት ምናምን ቤት ላይ ነው፣ ቤት ንብረት ላይ ነው ዞረን የምንጠላጥለው። ወንድሜ፣ እህቴ፣ አጎቴ፣ አክስቴ ነው የምንለው። ይሄ ነው ድክመታችን። የኔም ድክመት እዚህ ጋር ነው። ድክመታችን እዚህ ጋር ነው። እንሰራለን ከማንም በላይ ደክመን፣ ግን ለራሳችን ሴቭ አድርገን ቆይማ ይሄን መስራት አለብኝ ብለን ያንን የምንሰራውን ነገር ፕላን አድርገን ብንሰራ፣ በትንሽ ነገር ተነስተን ትልቅ እንደምንደርስ ብናምን፣ ያንን ነገር መሬት ላይ ብናወርደው እኛም ብቻ አይደለም ቤተሰቦቻችን መጥቀም እንችላለን። እኔ ከአረብ ሀገር ሄዳ 150 ሺህ ብር ነበረኝ ቦርሳዬ አካውንቴ ውስጥ ብላ ገብታ የግል ስራዋን ትንሽ ጀምራ ሰርታ ዛሬ የባለ 4 ሱቅ ከዛ በላይ የሆነች ልጅ አውቃለሁ። ምንድነው እሷ ጋር እውቀቱ ስለነበረ ነው ይሄን ያደረገችው። ቤት ልግዛ፣ የቤተሰቦቿን ቤት አስተካከለች። ግን ከዛ ውጪ ቤት ልግዛ ገለመኔ አላለች። ገባች ሀገሯ ብሯን ይዛ። ግን ስራዋን ነው የሰራችው። እየሰራች ዛሬ ቤተሰቦቿን፣ ወንድሞቿን፣ እህቶቿን ለውጣለች። ስራ ሲይዛለች። ችግሩ እኛ ጋር የእውቀት ችግር ነው። ብር መስራቱ ብቻ ሳይሆን ማወቁም ይጠይቃል። ትናንትን መውቀስ ሳይሆን እኔ የማምንበት ነገር ትናንትና አልፎኛል፣ ግን ትናንትና ባለፈኝ ነገር ደግሞ አልቆጭም። እደርሳለሁ። በቃ አሁንም ጊዜ አለኝ። ችግር የለም። ትናንትናው አልፎ የለ ኦኬ። ደግሞ አንዳንድ ጊዜ ደግሞ ጥሩ ሰዎች ደግሞ ምን ያደርጓቸዋል? ጥሩ ሰዎች ደግሞ ሰነፍ ያደርጓቸዋል። እኔ በህይወቴ ደግሞ በጣም ጥሩ ሰው ነበር የሚገጥመኝ። የምሰራባቸው በጣም ከቤተሰብ በላይ ነው። የስደትን ህይወት ክፋቱን ምናምን አላውቀውም። ሰዎች ሲነግሩኝ እንደዚህ ተሰቃየን፣ እንደዚህ ኮነን ምናምን ሲሉኝ ነው የስደትን ህይወት የማውቀው። አላውቀውም። እኔ እንደ እናት እንደ ቤተሰብ እንደዚህ ተንከባክቦ የያዙኝ ቤተሰቦች ናቸው ብላችሁ ለማመን ይከብዳችኋል። እስቲል እስካሁን ድረስ ማለት ነው። እነዛ ሰዎች በቃ እንደ ቤተሰብ ስለሚንከባከቡኝ የስደትን ክፋት ስለማላውቀው ብርን ይዘዋለሁኝ። ግን ምን እሰራለሁ? ለመውጣት ይጨንቀኛል። ከነሱ ጋር ተለይቼ ለመውጣት ይጨንቀኛል። ያ ጭንቀት አለ። ጥሩ ሰዎች በነገራችን ላይ ሰነፍ ነው የሚያደርጓችሁ። ክፉ ሰዎች ጠንካራ ያደርጓችኋል። ክፉ ሰዎች ሲያጋጥሟችሁ አታማሩ። ምክንያቱም የራሳችሁ ስራ እንዲኖራችሁ እንዲህ እነሱ ጋር ለምንድን ነው የምሰቃየው? በቀላሉ እኮ እንደዚህ መስራት እችላለሁ ብላችሁ እንድታስቡ ያደርጓችኋል። ጥንካሬን ያስተምሯችኋል። ክፉ ሰዎች ብዙ ነገሮች ነው የሚያስተምሯችሁ። ደግ ሰዎች ግን በቃ የነሱ ደግነት ስለሚማርካችሁ፣ የነሱ ጥሩነት ስለሚማርካችሁ ሁልጊዜም ከነሱ መነጠል ለእናንተ ጭንቀት ነው የሚሆንባችሁ። ልክ እንደኔ እንዳትሆኑ። እኔ በግሌ ብዙ ስራ መስራት እችል ነበረ። መኖሪያ ፍቃድ ነበረኝ። በግሌ ብዙ ተፍ ብዬ ብዙ ስራ መስራት እችል ነበረ። ግን ያን አላደረኩት። ብዙ በጣም የሚረዱኝ መልካም ሰዎች ነበሩ። ማለት እንደዚህ ተባበሩ ብላቸው እኔም መርዳት የሚችሉ ነበሩ። ግን አላደረኩትም። እውቀቱ ስላልነበረኝ ይጨንቀኝ ነበረ። የሚነግረኝ ሰው አልነበረም። እንደዚህ ብትሰሪ፣ እንደዚህ ብንሰራ፣ እንደዚህ ብሎ ሀሳብ የሚሰጠኝ ሰው አልነበረም። አያችሁ፣ ከገንዘቡ በላይ ሀሳብ የሚሰጣችሁ ሰው ያስፈልጋችኋል። ለዛ ነው ይሄንን ቪዲዮ እስከ መጨረሻው እዩት ያልኳችሁ ማለት ነው። እና ስለዚህ መስራቱ ብቻ ሳይሆን እኔ ደካማ ነኝ የምልበት እዚህ ጋር ነው። ሰራለው ስራ በጣም የስራ ሰው ነኝ ብል ራሴ ማጋነን አይደለም። እረፍት አልወድም። እረፍት ተወጣው አሁን ለራሱ አመቴ ነው። እረፍት ብዬ ተወጣው ከአመት በላይ ሆኖኛል። እና እረፍት አልወጣም። ሁልጊዜም ስራዬ ላይ ነው ትኩረት የማደርገው። ምንም ነገር ከስራዬ ውጭ ምንም አይደለም። እውነቴን ነው። ደስታ አያሞኘኝም። ምን ልበላችሁ፣ ሰርግ አያሞኘኝም፣ ጫወታ አያሞኘኝም።
በቃ ስራና ስራ ብቻ ነው። ግን ሆኖ አልሐምዱሊላህ እኔ እንደዚህ በቃ የሆነ ራሴን የማልችልበት ታይም ላይ አይደለሁም። ራሴን የምችልበት ታይም ላይ ነኝ። ግን ቢሆንም በቂ አይደለም፣ እንደ መቆየት ይመጣል እና ስለዚህ እህቶቼ ብራችሁን መስራታችሁ ብቻ ሳይሆን ይሄን ያህል ትልቅ ብር ትንሽ ብር መስራቱ ሳይሆን የሰራችሁትን ነገር ሴቭ አድርጋችሁ ነገ ለቤተሰቦቻችሁም እንድትጠቅሙ መጀመሪያ ራሳችሁን ጠቅማችሁ ነገ ለቤተሰቦቻችሁ እንድትተርፉ። ስደት ዓለም ላይ ሰራችሁ ደከማችሁ በቃ ለዛ 5 ለዛ 10 ለዛ 10 ስትሉ ብሩ ብን እያለ የት እንደሚገባ አታውቁትም። ግን ሴቭ አድርጋችሁ ነገ የራሳችሁ ስራ ኖሯችሁ ስራችሁን እየሰራችሁ ወይም ደግሞ በውጭ የሚመቻችላችሁ ነገር ካለ ወይም ንግድ ሲስተም ውስጥ የምትገቡ ካላችሁ የተማራችሁ ናቸው ብዙዎቻችሁ። በአሁኑ ሰዓት ላይ ደግሞ የሚቸግር ነገር የለም። ኦንላይን ላይ ስለ አንድ ነገር ማወቅ ፈልጉ፣ ስለዛ ማጥናት ትችላላችሁ። ኦንላይን ላይ በቃ ብዙ ነገራቶችን ኦንላይን መማር ትችላላችሁ እና ስለዚህ ያንን ተምራችሁ አገራችሁ ላይ በቀላሉ ለመስራትም የሆነ ለውጥ ለማምጣትም ትችላላችሁ። አልችልም የሚባል ነገር በአእምሮአችሁ ላይ እንዳታሳዩ። እችላለሁ ብላችሁ እንደምትችሉ አሳዩት። ስለዚህ ያንን ማድረግ ትችላላችሁ። የኔ ጥንካሬ ስራ መስራቴ ነው፣ ስራ ወዳድነቴ ነው። ነገር ግን ስራ ወዳድነቴ እንዳለ ሆኖ ነገር ግን ድክመቴ ደግሞ የግሌን ነገር አለመፈለጌ፣ የግሌን ነገር እንዳልፈልግ ያደረገኝ ነገር ድክመቴ ደግሞ ምንድነው? የምኖርባቸው አብሬያቸው የምሰራባቸው ሰዎች በጣም ከቤተሰብ በላይ ስለሆኑ በቃ አላቀውም፣ ችግርን አላቀውም፣ ስደት ክፉ ነገሩን አላቀውም። ለዛ ስለሆነ ያ ድክመት ነበር ለኔ። እነሱ ለኔ ክፋትን አሳይተው ቢሆን እነሱ ለኔ ክፉ ሆነው ቢሆን ፊት ነስተው ቢሆን ጠንካራ ያደርጉ ነበረ። ክፉ ሰውን አትጥሩት፣ ጠንካራ ያደርጋቸዋል። ገፍቶ እንደዚህ ገፍቶ ብረት ነው የሚያደርጋችሁ ክፉ ሰው። እውነቴን ነው የምላችሁ፣ በጣም ብረት ነው የሚያደርጋችሁ። ይገፏችሁና ከዛ ጠንካራ ነው የምትሆኑ። የራሳችሁን ነገር የራሳችሁን ስራ እንዲኖራችሁ የራሳችሁን ቢዝነስ እንዲኖራችሁ ነው እንዲያስብ ጭንቅላታችሁ የሚያደርጋችሁ። ምክንያቱም እንዴ ለካ የሰው ቤት እንደዚህ ነው እንዴ ለካ እንደዚህ ነው እንዴ ብላችሁ እንድታስቡ ያደርጓቸዋል። እነዚያ ጥሩ ሰዎች ግን ምንም ነገር በቃ ለኔ ጥሩ ናቸው፣ በስነ ስርዓት ነው በቃ ምንም አመናችሁ አላመናችሁ እኔ የሆነ ነገር እንኳን ፈልጌ ሴትዬ እንቅልፍ አትተኛም የኔ ነገር ካልተሟላለ። እኔ የተናገርኩት ነገር ይሄ ነገር ይምጣልኝ ከውጭ እንኳን ካልኩኝ ያቺ ነገር ቶሎ ብላ ሳትመጣልኝ እንቅልፍ አትተኛም። ወላሂ ነው ብላችሁ ይሄን ስላችሁ ማለት ነው። ወላሂ ረመዳን ነው ሰዓቱ፣ ጾመኛ ነኝ ይሄን ስላችሁ ማለት ነው። እና እናት የሆነች ሴትዮ ናት፣ እናት የሆነች መዳም ናት። አሁን ድረስ አደራሽን ሳታይኝ እንዳከጅ ነው የምትለኝ ማለት ነው። እናት የሆነች መዳም ነበረች፣ አሁንም አለች። እንደ ቤተሰብ እንጠያየቃለን። የእነሱን ውለታ መቼም አልከፍለውም። ቤት እንኳን ከሌለች ቤት ውስጥ ከሌለች ከውጭ ምግብ እንዲመጣልኝ ነው የምታዘው። እኔ ቤት ተቀምጬ እኔ እንደማልመጥ እሷ ከሌለች እንደማልበላ ስለምታውቅ ተውጭ ታዝልኛለች ምግብ። ምሳ ሰዓት ላይ ትደውላለች። ቤት ውስጥ ከሌለው ቁርስ ሰዓት ላይ ትደውልልኛለች። ራስ ሰዓት ላይ ትደውልልኛለች። ቤት ውስጥ ከሌለች ማለት ነው። የዚህን ያክል ነው። መሀን ነበረች፣ ልጅ አልነበራትም። በጣም ነበር የምትንከባከበኝ። በቃ በጣም ምን ልበላችሁ ቤት እኔ እንጃ። የእሷን ሴትዮ ወላሂ የእሷን ውለታ ይሄ ነው ብዬ አልገልጸውም። ይሄ ነው ብዬ ላወራው ሁላ አልችልም። በጣም የተለየች ናት። የተለየች አንድ ሙዝ እንኳን ካለች ያችን አንድ ሙዝ ግማሽ አድርገን ነው የምንበላው። እኔ ካልበላው አትበላም፣ ቁርስ ካልበላው አትበላም። እና በዚህ የደግነት ጥግ ናት መዳሜ ማለት ነው። እና ስለዚህ ክፋትን ስላላየሁኝ የግል ነገር እንደሚጠቅም ሴቭ አላረኩትም። በቃ የግል ነገር ለካ ያስፈልጋል።
ጉልበታችሁ እየደከመ ሲመጣ እድሜያችሁ እንትን እያለ ሲመጣ ግን ይሰማችኋል። በራሱ ጊዜ እንዲሰማችሁ ያደርጋችኋል። ይህን ያህል ዓመት ለምን ብላችሁ ራሳችሁን እንድትወቅሱ ያደርጋችኋል። እና ስለዚህ የእኔ ድክመቴ ይሄ ነው፣ ጥንካሬ ይሄ ነው። እንደተማራችሁበት ተስፋ አድርጋለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ስራ አስቀምጡልኝ፣ እሰራላችኋለሁኝ። ከስደት ህይወቴ ምን ትማራላችሁ? ሌሎችም የቀሩ ነገራቶች ስላሉ እነዛንም እሰራላችኋለሁ። ውዶቼ ማሮቼ፣ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። መጠየቅ የምትፈልጉትን ጥያቄ ጠይቁ። ያው የስደት ሀያት አያልቅም፣ ይቀጥላል ማለት ነው።